من الشيطان الرجيم. بسم الله الرحمن الرحيم. وإذ ابتلى إبراهيم ربه بكلمات فأتمهن قال إني جاعلك للناس إماما قال ومن ذريتي قال لا ينال عهد الظالمين. وإذ جعلنا البيت مثابة للناس وأمنا واتخذوا من مقام إبراهيم مصلى وعهدنا إلى إبراهيم وإسماعيل أن طهر بيتي للطائفين والعاكفين والركع السجود. وإذ قال إبراهيم رب اجعل هذا بلدا آمنا وارزق أهله من الثمرات من آمن منهم بالله واليوم الآخر قال ومن كفر فأمتعه قليلا ثم أضطره إلى عذاب النار وبئس المصير. وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم. ربنا وجعلنا مسلمين لك ومن ذريتنا أمة مسلمة لك وأرنا مناسكنا وتب علينا إنك أنت التواب الرحيم. صدق الله العظيم. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معكل وشنا. دار الكبرى قرآن النايدين تمرت معكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። بسم الله الحمد لله رب العالمين والصلاة والسلام على سيد المرسلين نبينا وحبيبنا محمد صلى الله عليه وسلم وعلى آله وصحبه أجمعين. السلام عليكم ورحمة الله تعالى وبركاته. كراتنا كبران يمين برتيفي مع القرآن بيتسوج عندما سنبتاتشو عندما نقوياتشو أنه مع القرآن برنامج جمرال بيسامنتو كنا نتقاري بلت እናንተን የበለጠ ከቁርአን ጋር ያቀራርባሉ ብለን ያሰብናቸው የተለያዩ ቁርአናዊ መሰናዶችን ያዘጋጀን ወደ እናንተ ያደረሰን ነው የምንገኘው። የቁርአን ወር እንግዲህ ረመዳን ሸኝተን
ቁርአን ግን አመቱን ብሎ ከኛ ጋር መቆየት ያለበት የአላህ Subhanahu Wa Ta'ala የምን ጊዜም የሁል ጊዜም ሰማያዊ ዘላለማዊ ትእዛዝ ነውና ቁርአን ውስጥ ያሉ ሐሳቦችን በዚህ ፕሮግራም የበለጠ እናንተን ለማስቀኘት እንሞክራለን እንደ ሁል ጊዜ ዛሬም እንግዲህ ከዚህ በፊት እንደምናደርገው ከዚህ ሳምንት ጀምሮ ኢንሻአላህ በተከታታይ ሳምንታት ህይወታችን ላይ በጣም ብዙውን ጊዜ የሚወስድ በጣም ቁርአን ላይ በብዛት የተጠቀሰ ነገር ግን ደግሞ እኛ በዛ ልክ ስለ ጉዳዩ የማናውቀው ስለ ምንነቱ ያልተረዳ ነው ምናልባት በጣም ትንሽ የሆኑ ቁንጽል የሆኑ ሐሳቦችን ብቻ ስለ ነገሩ የምናውቀው አንድን ሐሳብ እናነሳለን ይህም ሸይጣን ነው ሸይጣን በጣም ብዙዎቻችን የምናስበው በቃ አንድ ጥቁር ቀንድ ያለው የሆነ ትንሽ የሚያስፈራራ ምናምን ሚወሰውስ አውዙ ቢላህ ሲባል ሊጠፋ የሚችል something እንደዚህ በጣም ትንሽዬ ነገሮችን ነው ስለሱ የምናውቀው አንድን ሰው አስቁመን ስለ ሸይጣኑ ነገር ንገረኝ ብንለው ሊለን የሚችለው ምናልባት እኔ አሁን ካልኩት የተለየ አይደለም ቁርአን በጣም በሰፊው ካብራራቸው ዘመናዊ ሳይኮሎጂ በውስጡ ካጣቸውና ብዙ ቀውሶችን ደግሞ በተለይ የውጭ ዓለም ላይ እንዲፈጠር ካደረጉ ነገሮች መካከል ሸይጣን ነው ሸይጣን ጎድሎታል ዘመናዊ ሳይኮሎጂ እንደ ሳይኮሎጂ በጣም ብዙ እኛ ማናውቃቸው ብዙ ውስጣችንን የሚረብሹን የሚበጠብጡን ህይወታችን ላይ አይሆኑ መስመሮች ውስጥ እንንገባ ከሚያደርጉን አደገኛ ነገሮች መካከል ሸይጣን ነው ለመሆኑ ሸይጣን ምንድነው ቁርአን በምን ልክ አብራራው ለምንድነው በዚህ ልክ በጣም በሰፊው ቁርአን ስለ ሸይጣን ያወራው እኛ ስለምንድነው በዚህ ልክ ስለሱ የማናውቀው የሸይጣን ስትራቴጂ ነው እሱን መቼም እንድናውቀው አይፈልግም ጠላት እኮ መቼም እንድታውቁት አይፈልግም አይደለ ስለዚህ በተለያየ መልኩ ስለሱ በጣም ወይ የወረደ ትራሽ የሆነ ነገር እንድናውቅ ካልሆነ ደግሞ የተዛባ ነገር እንድናውቅ ካልሆነ ምንም እንዳናውቅ ነው የሚያደርገን አላ ኩሊ ሐሊን ኢንሻአላህ በዛሬው ቆይታችን ስለ ሸይጣን በቁርአን የተባሉ ነገሮችን እንደመነሻ ሐሳቦችን እናነሳለን ያው ሎጂሺያኖች እንደሚሉት ወይም ደግሞ ይሄ ዲፊኒሽን ትርጓሜ አካባቢ ቋንቋ አካባቢ ያሉ ሰዎች እንደሚሉት الحكم على الشيء فرع عن تصوره او من تصوره አንድ ነገር ላይ ፍርድ የሚሰጠው እሱን ጠቅላላ አድርገን ማወቅ ስንችል ነው አብዱራህማን ላይ ፍርድ ለመስጠት ስለ አብዱራህማን ማወቅ አብዱራህማን ምንነቱን ማወቅ ምናምን ያስፈልጋል እንደዛ ነው ከማለት በፊት طيب ሸይጣን ምንድነው የሚለውን ቀድመን መረዳት ይኖርብናል ማለት ነው ከዚህ ሐሳብ ስንነሳ ሸይጣን በመጀመሪያ ቃሉን ስንመለከተው ሸጠነ ሻጣ ከሚለው የአረብኛ ስርወ ቃል የመጣ ነው ሸይጣን የሚለው ስያሜው ራሱ ማለት ነው ኦኬ ሸይጣን ወይም ሸጠነ ወይ ሻጣ ደግሞ ማለት አይ ባዑደ ማለት ነው ባዑደ عن الخير ከመልካም ነገር በጣም የራቀ ማለት ነው ሸጠነ ማለት ከመልካም ነገር በጣም የራቀ ማለት ነው ወይም ጉድጓድ በጣም ወደ ውስጥ የሰመጠ ሲሆን ሻጠል ቢሩ ወይም አልቢሩ ይባላል በጣም ራቀ ምንጩ ጉድጓዱ ማለት ነው طيب ስያሜው ራሱ በጣም ከዚህ ከመልካም ነገር ከመራራቅ ጋር የተያያዘ ነው ሸይጣን የሚለው ማለት ነው طيب በመጀመሪያ ደረጃ ግን ሶስት ነገሮችን መለየት ይኖርብናል ሸይጣን ኢብሊስና ጂን እነዚህ ሶስት ነገሮች ምንድናቸው ዝርዝር ወደ ቁርአን ሐሳብ የሸይጣን ስትራቴጂ እንዴት ነው የምንጠበቀው ማን ነው እሱ እንዴት ነው የሚያሳስተን እንዴት ነው ህይወታችን ውስጥ በዚህ ልክ ኖሮ በቀኛ ማወቅ ያልቻልነው የሚለውን ነገር በዝርዝር ከማየታችን በፊት የመጀመሪያው እንግዲህ ከነዚህ ሶስት ነገሮች ጂን የሚለው ነው ጂን ማለት አላህ Subhanahu Wa Ta'ala ልክ እንደ ሰው ሁላ ያስገኛቸው የፈጠራቸው የስፒሺስ የሆነ የዘር አይነት ናቸው ፍጥሮች ናቸው አላህ Subhanahu Wa Ta'ala እነሱ ውስጥ ሙእሚንም አለ ሙእሚን ያልሆነም አለ ልክ ከሰው ውስጥ አማኝና አማኝ እንዳልሆነ አማኝ ያልሆነ እንዳለው ማለት ነው وأنه كان رجال من الإنس يعوذون برجال من الجن فزادوهم رهقا ለምሳሌ ኦኬ ይሄ አይደለም የቁርአን በሱረቱ الجن ላይ يقول أوحي إلي نفر من الجن
ቁል ኡሂየ ኢለየ አነሁ እስተመዐ ነፈሩ ሚነል ጂኒ ፈቃሉ ኢና ሰሚዕና ቁርአንን አጀባ እንዳሉት በቁርአን የሚያምኑ ያምኑ አሉ። ተግባባን። የማያምኑም ደግሞ አሉ። ሶ ጂን የሚለው የመጀመሪያው ምንድነው? ስፒሺስ ነው፣ ዘር ነው ማለት ነው። እንለየው። ጂን ሁላ ምን አይደለም ማለት ነው፣ መጥፎ አይደለም። ጀስት በቃ እንደማንኛውም ዘር ነው። ተግባባን። እሱ ውስጥ መጥፎና ጥሩ አለ። ልክ ሰው ውስጥ መጥፎና ጥሩ እንዳለ ሁሉ አማኝና ካፊር እንዳለ ሁሉ ማለት ነው። ሁለተኛው ደግሞ ኢምፖርታንት ፖይንት መለየት ያለበት ወደ ዝርዝር ጉዳይ ከማለፋችን በፊት ሸይጣን ምንድነው የሚለው ነው። ኦኬ ሸይጣን ደግሞ ማንኛውም ለሰው ልጅም ሆነ ማንኛውም ለምሳሌ ለሰው ልጅም ስላችሁ ከሰው ውስጥ ሊሆን ይችላል፣ ለጂኖችም ሊሆን ይችላል። ብቻ ማንኛውም መጥፎ ነገርን ለፍጡራን የሚመኝ ክፉ ቦታ ላይ እንዲገኙ የሚፈልግ ህይወታቸው ሚዘረብል እንዲሆን የሚለፋና የሚጥር ኦኬ ከመልካም ነገር የራቀ ወይም ደግሞ የመልካም ነገር ቅንጥብጣቢ ከማንነቱ የሌለው አካል ወይም ባህሪ ነው። ሸይጣን የሚባለው ነገር ባህሪ ነው ማለት ነው። ተግባባን። ስለዚህ ሸይጣን ስንል ሰዎች ሊላበሱት የሚችል ካራክተር። አንድ ሰው በቃ ሸይጣን ሊሆን ይችላል፣ ሰው ሆኖ ሸይጣን ሊሆን ይችላል። ለዚህም አላህ Subhanahu Wa Ta'ala ከሰውም ሸይጣን ሊኖር እንደሚችል እንዲህ ሲል በሱረቱል አንዓም ላይ ያስቀምጥልናል። وكذلك جعلنا لكل نبي عدوا شياطين الإنس والجن. شفتوا شياطين الإنس والجن ለእያንዳንዱ ነብይ ልክ እንዲሁ አደረግን ከሰውም ከጂኖችም ሰይጣናትን አደረግን። ያው የሚበጠብጡ የሚረብሹ አዛም ያደርጉ ማለት ነው። ስለዚህ ሸይጣን የሚባለው ነገር ለሆነ ጎራ የሚሰጥ ምናምን አይደለም ነው አይደለም። ሸይጣን የሚባለው ነገር ባህሪ ነው ማለት ነው። ስለዚህ ሰውም የሸይጣንን ባህሪ ከተላበሰ በቃ ሸይጣን ሊሆን ይችላል። ጂንም የሸይጣንን ባህሪ ከተላበሰ ሸይጣን ሊሆን ይችላል። ሸይጣንን ግን ዲፋይንስ እናደርገው ካራክተሩ ምንድነው አለን? ለአላህ Subhanahu Wa Ta'ala ፍጡራን ኸይር ነገርን የማይመኝ ኸይር ነገርን የማይሻ ሁሌም ህይወታቸው መስቀልቅሉ የወጣ እንዲሆን የሚለፋ የሚጥር ማንኛውም አካል ነው። ኦኬ ይሄ ሁለተኛው ፖይንት ነው። ለዛ ነው አላህ Subhanahu Wa Ta'ala በሱረቱል ናስ ላይ ምን ይላል? الذي يوسوس في صدور الناس من الجنة والناس. شفتوا من الجنة والناس ከሰውም ከሸይጣንም ማለት በሰዎች ልቦና ላይ መጥቶ መጥፎ ነገርን ጣል የሚያደርግ መጥፎ ሐሳቦች እንዲመጡ የሚያደርግ መጥፎ ሐሳቦችን መጥቶ ሹክ የሚል ማንኛውም አካል ነው ይችላል ከሰውም ከጂኖችም ማለት ሽፍቱ። ስለዚህ ሸይጣን እንደው እዚህ ጋር ዑለሞች ብዙ ቀውል ቢኖርም ከቁርአን ከመረጃ አንፃር የተሻለው ይሄ ነው። ከሰውም ከጂኖችም ሊሆን ይችላል። ይሄ ሁለተኛው ፖይንት ነው። ሶስተኛው ኢምፖርታንት ፖይንት ኢብሊስ ነው። ኢብሊስ ምንድነው የሚለው ነው። ኢብሊስ ደግሞ የሸይጣኖች ሁላ መሪ ነው። የሸይጣኖች ሁላ መሪ ነው ስል ከሰውም ሊሆኑ ይችላሉ እነዚህ ሸይጣኖች አሁን እንዳልኩት ከጂንም ሊሆኑ ይችላሉ። ነገር ግን ለሰው ልጆች ክፉ የሚያስቡ ለሰው ልጆች ብቻ አይደለም ለአላህ Subhanahu Wa Ta'ala ፍጡሮች በአጠቃላይ ክፋትን የሚመኙ አላህ የጠላው ቦታ ላይ እንዲገኙ ህይወታቸው ምስቅልቅሉ እንዲወጣ ስለ አኺራ ምናምን ብላችሁ አታስቡ። ነው ያ ሌላ ነው። ያ አንድ ፓርት ነው። በዱንያ ላይ በቃ በዱንያ ላይ በስራቸው ሊሆን ይችላል፣ በትምህርታቸው፣ በጓደኛ ሪሌሽንሺፕ፣ በትዳር ውስጥ፣ በልጆች ተርቢያ ውስጥ፣ በፖለቲካ ውስጥ በቃ ሰዎች ሚዝረብል የሆነ ላይፍን እንዲኖሩ የሚመኙ ማንኛውም አካላት ከጂንም ወይም ከሰውም ሊሆኑ ይችላሉ። መሪያቸው ማን ነው? ኢብሊስ ነው። ኦኬ አለቃቸው ማን ነው? ኢብሊስ ነው። የማንን ሐሳብ ነው የሚያስፈጽሙት? የኢብሊስን። ስለዚህ የሸይጣኖች ሁላ መሪ ማን ነው? ኢብሊስ ነው። ኢብሊስ ደግሞ ከየት ነው? ከሰው አይደለም ከጂን ነው። ተግባባን። وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه. اوكي لا آدم መላእክቶችን ስገዱ ስንል ያው ኢብሊስ ከመላእክት አይደለም ኦቪስ ታወቀ ነው። መላእክቶች ሰገዱ ግን ኢብሊስ እዛው ስለነበር አልሰግድም አለ። ከማን ነበረ? ከጂን ካቴጎሪ ውስጥም ነበረ። ነገር ግን የጌታውን ትእዛዝ አመፀ ፈፈሰቀ عن امر ربه. እነዚህን ሶስት ነገሮችን መለየት ያስፈልጋል። በነገራችን ላይ የጂን ምንድነውና
ኢብሊስ ምንድነው የሚለው ኦልሞስት አብዛኞቻችን ብዙ ግር የሚለን ነገር አለ ወይ ደግሞ ኢብሊስ ግር የሚለን ነገር እንግዲህ ሸይጣን የሚለው ይሄ ተርም በጣም ኢምፖርታንት ነው ከሰውም ሊሆን እንደሚችል ማሰብ በራሱ ብዙ ነገሮችን ህይወታችን ላይ እንድናስተውል ያደርገናል ምክንያቱም እኛ በጣም ብዙ ጊዜ መጥፎ ነገር መተው የሚወሰውሱን ሰዎች በተቆጣንበት ሰዓት መጥፎ ነገርን ሹክ ብለው መጥፎ ይባሰ መቆጣታችን ወይም ጥሩ ሁኔታ ላይ አለመሆናችን ብቻ ሳይሆን እዛ ሁኔታ ላይ በጣም አደገኛ የሆኑ ውሳኔዎችን እንድንወስን የሚያደርጉ ሰዎች አሉ በቃ የታወቀ ነገር መጥቶ በደንብ በቃ ያሞቃል በጣም ይሄ ሰው ሩቅ ላይሆን ይችላል አጠገባችሁ ያለ ሰው ሊሆን ይችላል ኦኬ ይህ ሰው ምናልባት ሁሉ ጊዜ ይሄ ባህሪው ላይሆን ይችላል ነገር ግን አንዳንዴ የሸይጣን ባህሪ የሚያሳይ ደግሞ ሰው ይኖራል በዚህ መልኩ እናንተን በህይወታችሁ የሆነ አይነት በቃ ሚዝረብል እዚህ ጋር ማይባል ከናንተ ማይጠበቅ አይነት ነገርን እንድትሰሩ ሊያደርግ የሚችል ማለት ነው ሶ ይሄንን ማወቅ እነዚህን ሰዎች እንድንጠነቀቃቸው ማስተካከል ለሞም እንዲችሉ ቢችሉ ከሆነ ይሄን ባህሪያቸውን ዳዕዋ አድርገን እንድናቀናቸው በር ይከፍትልናል ካልሆነስ ሁሉ ጊዜ ብሌም የምናደርገው ለምሳሌ ሸይጣን አሳስቶኝ ነው እንላለን በተለምዶ ማለት ሪሊ የትኛው ሸይጣን ይሄኔ አንተ እያሰብክ ያለኸው የሆነ የውስጥ ምናምን ስሜት ምናምን በውስጥህ ምናምን መጥቶ የወሰወሰ ማታየው ኢነሁ የራኩም ሁወ ቀቢሉ ሚን ሐይሱ ላ ተረውነው የተባለው አካል መጥቶ የሆነ ሐሳብ ሹክ ያለህ መስሎ ይችላል ግን ሪያሊቲውን የእውነት ግን ቁጭ ብለህ ስታስበው ለካ ጓደኛህ መጥቶ ነው አንተ የገባህበት ጣጣ ውስጥ እንድትገባ ያደረገ ተግባባን ባለቤትህ ልትሆን ትችላለች አንተ የገባህበት ጣጣ ውስጥ እንድትገባ ያደረገች አንቺ የገባሽበት የሆነ ማይሆን ህይወት ውስጥ እንድትገቢ ያደረገሽ ባልሽ ሊሆን ይችላል ስለዚህ ይህንን አካል እንድናስተካክለውም አንድ እንድንጠነቀቀውም ሁለት ከዛ በኋላ ያጠፋነው ስህተት ላይ ደግሞ ድጋሚ ላለመውደቅ ይህንን ዲፊኒሽን ማወቅ በጣም ኢምፖርታንት ነው ቁርአን በቃ በዚህ መልኩ ነው የሚነግረን ያ ጀማዓ በቃ በዚህ መልኩ ነው የሚነግረን ወይ ሰው ነው ወይ ከጂን ነው ሊሆን ይችላል ወይ እናየዋለን ያኛውን ፊት ለፊት ያለውን ሰው ምናምን ያኛው ደግሞ የጂኖችን ደግሞ ያናቸው አላህ Subhanahu ለህክመቲ انه يراكم وقبيله من حيث لا ترونه ይወሱና ጭፍራዎቹ ያዩዋቸዋል እናንተ ማታያቸው ስትሆኑ ሲል በሱረቱ አልአዕራፍ ይህንን ያስቀምጣል ይህንን ካለን ሁለተኛ ኢምፖርታንት ፖይንት እነዚህ እንግዲህ ሸይጣን ባህሪ ነው ስንል ምን አይነት ባህሪዎች ለሸይጣን ቁርአን ላይ ተሰጡት የሚለውን ስንመለከት ሜንሊ 3 ባህሪዎች አሉት ሸይጣን የመጀመሪያው በባህሪ በደረጃ የተቀመጡለት ማለት ነው በስትራቴጂ ደረጃ እሱ በዚህ መልኩ ያሳስታቸዋል ተብሎ የተቀመጠው ሌላ ነው በባህሪ ደረጃ ማለት ነው የመጀመሪያው ማሪድ ነው አላህ Subhanahu Wa Ta'ala የሸይጣን ባህሪ ብሎ ያስቀመጠው من كل شيطان مارد ብሎ በሌላ ቦታ ደግሞ من كل شيطان مريد ያለው ነው ማሪድ ሌላኛው ባህሪ ደግሞ ወስዋስ من شر الوسواس እዩት ወስዋስ የሚለው ቃል በስራ መጥቷል ለምሳሌ ፈወስወሰ ለሁማ ወስወሰ ማለት ወሰወሳቸው ማለት ነው ትርጉሙ እንደሆነ እናያለን ነገር ግን ወስዋስ ደግሞ እንደ ካራክተር ደግሞ መጥቷል የሚወሰውስ በቃ ሁሌ ለምሳሌ ወስዋስ ማለት ምን የተሰመሰላችሁ አንድን አካል ከድርጊቱ አንፃር ስም ስናወጣለት እስመል ፋኢል ይባላል በአረብኛው አንድን አካል ከድርጊቱ ከሚያደርገው ነገር አንፃር ስም ለምሳሌ የሚበላ ሰው ምን ይባላል በይ ይባላል የሚጠጣ ሰው ጠጪ ይባላል ሌላ ደግሞ ለምሳሌ የሚነዳ ሰው ነጂ ይባላል አይደለ አሁን እነዚህ ስሞችን አይታችኋቸው ከሆነ የሰውየው ስሙ እኮ አህመድ መሐመድ ከበደ በለጠ ሊሆን ይችላል ነገር ግን ከሚያደርገው ነገር አንፃር ስም ስናወጣለት ኦሬዲ ከድርጊቱ ጋር አቆራኝተን ነው ስም እንሰጠው ተግባባን ከዚህ አንፃር ከመወስወስ አንፃር ሸይጣን የተሰጠው ስም ማን ይባላል ወስዋስ የሚል ኦኬ ስሙም ካራክተሩም ጨምሮ ነው ማለት ነው طيب ይሄንን ካል መሪድ ማለት እንዲሁም ማሪድ ማለት ኦልሞስት ተቀራራቢ ማዕና ነው ያላቸው ስመለከት ተርጉማቸውን ኦኬ መልካም የሚባል ነገር ጠብታ ማንነቱ ላይ የሌለበት ማለት ነው ረህመት የሚባል ነገር ቅንጣት ታከል ማንነቱ ላይ የሌለበት ማለት ነው መሪድና ማሪድ የሸይጣን ካራክተር ነው በቃ ሸይጣን ኢላ አብዓድ መዳ በቃ ይሄ የክፋት አናቱ ላይ ሲወጣ ያለው ባህሪው ይሄ ነው በቃ ጠብታ የለውም የኸይር ነገር ጠብታ ውስጥ ላይ የሌለው ማለት ነው ቁርአን ላይ የተጠቀሰው የሸይጣን ካራክተር አንደኛ ወስዋስ ደግሞ የሚለው ኦሲዲ ምናምን ሲባል ሰማላችሁ ብዬ አስባለሁ ይሄ አሁን ኦብሰሲቭ
ኮምፕሌሲቭ ዲስኦርደር ኦብሰሲቭ ኮምፕሌሲቭ ዲስኦርደር የሚባለው ማለት ነው። ይህም በቃ የሚያስፈራሩ ነገሮች የሆኑ ከተለያዩ መጥፎ ነገሮች ጭንቅላቱ ላይ ዝም ብሎ እየመጣ የሚበጠብጠው አካል ሳይኮሎጂው ኦሲዲ ነው የሚለው። ሸይጣንስ እስልምናስ አይደል? ሸይጣን እየተጫወተብህ ነው ሐቢቢ። ይሄ ሸይጣን ሐሳብ ነው። እንድታደርገውም ሊሆን ይችላል፣ እየሆነብህም ሊሆን ይችላል። አንተ ጭንቅላት ላይ የሚሳልልህ ነገር አድርገው የሚል ሐሳብ ሊሆን ይችላል። እየሆነብህ እየተጎዳ እየተሰቃየ የሆነ ነገር እያልክም ምን ሊሆን ይችላል። ምክንያቱም አላህ Subhanahu Wa Ta'ala ምን ሲል ገለጸው የሸይጣን ባህሪ ሚን ሸሪል ወስዋሲ አልኸናስ በቅጥልቅ የሚል በተለያዩ አጋጣሚዎች አንተ ላይ መጥፎ የሆኑ ሐሳቦችን ጣል የሚያደርግ ከራስህ ጋር ያወራህ ይመስላል። ከራስ ጋር ማውራት ምናን ይባላል አይደል? ከራስህ ጋር ያወራህ ይመስላል። ግን ኮንሺየስ ካልሆንክና ንቁ ካልሆንክ ከአላህ ጋር ያለህ ኮኔክትድነስ ጠንካራ ካልሆነ ከሸይጣን ጋር ነው እያወራ ያለው። ጀለስ መጥቶ ይጮትባል። በቃ አንተ ኦሲዲ ምናምን ዲሲዲ ምናምን እያልክ ቴራፒስት ጋር ምናምን ተንከራተታለህ። ለካ ማን ነው እየተጫወተ ያለው ጫወታውን? አቶ ኢብሊስ ናቸው። እናወቃቸው። ለማንኛውም ሸይጣንን ማወቅ በህይወታችን ያሉ በጣም ወላሂ ነው የምላችሁ በጣም ብዙ ችግሮችን ይፈታል። በተለይ ቁርአን በሚለው መልኩ ሲሆን በጣም ብዙ አጀብ ነው የምናየው። ሸይጣን ስትራቴጂ ስናይ እያንዳንዱ የህይወት መስመራችን ፖለቲካው ላይ፣ ኢኮኖሚው ላይ፣ የሥራ ዘርፍ ላይ፣ በትዳር ላይ፣ በጓደኝነት ላይ በቃ ኢማናችን እንዴት እንደሚጫወትብን እኛ ደግሞ እንዴት እንዳላወቅ ነው በሰፊው ደግሞ በቀጣይ በተለያዩ ክፍሎች የምንመለከት ይሆናል። ኢንሻአላህ የዛሬው ቆይታችንን በዚህ እናበቃለን። ቁም ነገር እንዳገኛችሁበትም ተስፋ አደርጋለሁ። ከዚህ ቆይታዬ በኋላ አንድ ከቁርአን ጋር ተያያዥነት ያለው ዶክመንተሪ እንቃኛለን። ለነበረን ቆይታ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከሎች ነን። ዳሩል ኩብራ የቁርአንና የዲን ትምህርት ማዕከል ቁርአንን ከቃይዳ ጀምሮ እስከ ሂፍዝ ድረስ እያስተማረ ቆይቷል። ዳሩል ኩብራ እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን የምታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ የምታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ የምታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ።